ደስ ይበለን አጅበን መጣን ሙሽሮቹን እልል ብላችሁ ተቀበሉን ደስ ይበለን እልል ደስ ይበለን አጅበን መጣን ሙሽሮቹን እልል ብላችሁ ተቀበሉን እልል ደስ ይበለን እልል ደስ ይበለን አጅበን መጣን ሙሽሮቹን ንጉሥ አመጣጡ እንደ ቃና ሙሽራው ሙሽሪትን ትቀበሉ ዘንድ ውጡ ሙሽራው ሙሽሪትን ትቀበሉ ዘንድ ውጡ እንደ ገሊላ ንጉሥ አመጣጡ እንደ ቃና እንደ ገሊላ ንጉሥ አመጣጡ እንደ ቃና ሙሽራው ሙሽሪትን ትቀበሉ ዘንድ ውጡ ሙሽራው ሙሽሪትን ትቀበሉ ዘንድ ውጡ እንደ ገሊላ ንጉሥ አመጣጡ እንደ ቃና እንደ ገሊላ ንጉሥ አመጣጡ እንደ ቃና ሙሽራው ሙሽሪትን ትቀበሉ ዘንድ ውጡ ሙሽራ
በማየ ቃና በማየ ቃና ውሃ ወይን ሲሆን በማየ ቃና ሁሉም አዩ ሰው በማየ ቃና ቃናን ሲያደርጋት የታበሮ ቀዳሚ ስፍራ የድንግል ልብ ተገለጠ በመጣ ስራ እመቤታችን ባንቺ ምልጃ ድንግል ማርያም ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና አሳላፊዎቹ ግራ ቢገባቸው በማየ ቃና የድንግል ማርያም በማየ ቃና ከጭንቅ አወጣቸው በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግል ልብ ተገለጠ በምልጃ ሥራ እመቤታችን ባንቺ ምልጃ ድንግል ማርያም ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና እኛም እናምናለን በማየ ቃና መስዋዕትን በልና በማየ ቃና ስለ ቃል ኪዳኗ በማየ ቃና ሁሉን የሚቀር በማየ ቃና ቃናን ሲያደርጋት የታመሮ ቀዳሚ ስፍራ የድንግል ልብ ተገለጠ በምልጃ ሥራ እመቤታችን ባንቺ ምልጃ ድንግል ማርያም ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ ዝገን ለከ እግዚኦ ወንጽሕነ በስምከ ቅዱስ ምሳክ ለከ ዘለከ ይሰብሕ ክቡር ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአብሔር ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንትሙ እሰሶ በትጼልዩ ከመዝ በሉ የአብርሃም የይስሐቅ ያዕቆብ አምላክ ሁለትም ሦስትም ሆናችሁ ባላችሁበት በመካከላችሁ እገኛለሁ ባለው አምላካዊ ቃልህ በመካከላችንን ተገኝተህ የሙሽሮቻችንን የኃይለ ኢየሱስን የጽጌ ሐናን የገብረ ሥላሴን የሰርጉተ ገብርኤልን ጋብቻቸውን ባርከህ ከዚህ ዕለት ከዚህ ሰዓት ያደረስ በደስታቸው ደግሞ የቀረበውን ማዕድ ምግብ መጠጥ የሕይወት የጤና የሰላም የፍቅር ምግብ አድርገህ እንድትባርክልን ለልጆቹ ልጅ ሰጥተህ ደግሞ በልጅ ልጅ በክርስትና ለመገናኘት እንድታበቃን እናት አባታቸውን የሚያገለግሉ ፈጣሪያቸውን አንተን የሚያመሰግኑ እንድታደርግልን ሀገራችን ኢትዮጵያንና ሕዝቧን ሰላምን ፍቅር እንድትሰጥልን ውከቱን ጦርነቱን እንድታስወግድልን ይችንም ሀገር አሜሪካ በሰላም በፍቅር በሕይወት በጤና በሰላም እንድትሰጥልን ሁላችንንም በሰላም እንደዋለን በሰላም እንድታሳድረን አቡነ ዘበሰማያት ብለን እንለምንሃለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ ለነ ምሕረተ ወፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራየ ኃጢአት ወደምሳሴ አበሳ ወተወካፌ ንስሐ ዘወሀቦሙ ሥልጣነ ለአበዊነ ሐዋርያት ዘሰረየ ኃጢአት ዓለም በደሙ ንጹሕ ከማሁ ይስረይ ለክሙ ኃጢአተ ዘገበርክሙ
እምለይስክሙ እስከ ይዜ አበው ካህናት ወአበው ዲያቆናት አበርቱ ሃይማት በበስምክሙ በበስምክን ኮኑ ፍቱሐነ ወንጹሐነ እምኃጢአት ይረስየን ይረስክሙ ድሉዋነ ለመንግሥተ ሰማያት የበቃን ያድርገን ዘንድ እግዚኦ መሐረነ ክርስቶስ ብለን ለምነው። እግዚኦ መሐረነ ክርስቶስ 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 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ 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 የእግዚአብሔር ቸርነት የድንግል ማርያም በረከት የመልአኩ የቅዱስ ገብርኤል ጸሎትና ብስራት ከሁላችን ጋር ይሁን። ስናውቅ ድረስ ሳናውቅ በስህተት የሰራነውን ማይሰራ ኃጢአት እግዚአብሔር ይፍታ። ጋብቻቸውን ይባርክልን። የቀረበውን ሁሉ እግዚአብሔር የሕይወት የጤና ምግብ መጠጥ ያርግልን። አንዴ ቤቢ ውጣ ውጣ ውጣ
እንድትወዳት አደራ ሰጠን በጌታችን ፊት እንድታስቢለት አንቺም ለአካልሽ አደራ ትላለች ወንጌል እናትሽ። ሙሽራዬ 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 አበባዬ ሙሽራዬ 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 አበባ በሥጋ ወደሙ ሕይወት አግኝታችሁ ፍሬያችሁም ይብዛ ይባረክ ጓዳችሁ። አምላክ ያለበት ነው ይሄ ጋብቻችሁ እስከ መጨረሻው ኑሩ ደስ ብሏችሁ። ሙሽራዬ 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 አበባዬ ሙሽራዬ ወንድም አግኝተሻል የሚያስብልሽ የእኛማ ሙሽራ እንኳን ደስ ያለሽ። እግዚአብሔር ይመስገን እኛም ደስ ብሎናል በቤተ ክርስቲያን ሰርጋችሁ ሆኗል። ሙሽራዬ ወንድና ሴት አርጎ እንደ ፈጠራቸው ባለመኖሯቸው ጋብቻን ሰጣቸው። አንዴ ከተጋቡ አንድ ሥጋ ናቸው። ከእንግዲህ ወደፊት ይጸናል ፍቅራቸው። ደስ ይበለን ሙሽሪት ሙሽራው ደስ ሙሽሪት ሙሽራው ደስ ይበለን ሙሽሪት ሙሽራው ደስ ይበለን ሙሽሪት ሙሽራው አንድ አካል ሆነዋል አምላክ አጣምሯቸው በምንም ምክንያት ማንም አይለያቸው። በጣም ይወዳታል ባል ክብርት ሚስቱን ስለ እርሷ አሳልፎ ይሰጣል ነፍሱን። ደስ ይበለን
ሙሽሪት ሙሽራው ደስ ይበለን ሙሽሪት ሙሽራው ደስ ይበለን ሙሽሪት ሙሽራው ደስ ይበለን ሙሽሪት ሙሽራው ለአብርሃም ለሳራ እንደ ሰጠት ዳር ለእናንተ የሚለግስ የዘላለም ፍቅር አንቺም እንደ ሳራ እርሱም እንደ አብርሃም ደስ ይበለን ደስ ይበለን ሙሽሪት ሙሽራው ደስ ይበለን ሙሽሪት ሙሽራው ለዚህ ላበቃችው ለቸሩ አምላካችን ምስጋና ይድረሰው ዛሬም ከሁላችን በሉ ደህና ግቡ ወደ አዲስ ጎጆአችን አምላክ በጥበቡ ፍቅርን ያላብሳችሁ ደስ ይበለን ሙሽሪት ሙሽራ ደስ ይበለን ሙሽሪት ሙሽራ ደስ አላቸው ሙሽሪት ሙሽራው ደስ አላቸው ሙሽሪት ሙሽራው እግዚአብሔር ስለባረካቸው ደስ አላቸው ሙሽሪት ሙሽራው ደስ አላቸው ሙሽሪት ሙሽራው እግዚአብሔር ስለባረካቸው ደስ አላቸው ሙሽሪት ሙሽራው ደስ አላቸው ሙሽሪት ሙሽራው እግዚአብሔር ስለባረካቸው ደስ አላቸው የልባቸው ምክር ደስ አላቸው የብቻቸው ምስጢር ደስ አላቸው ዛሬ ተፈጽሟል ደስ አላቸው በቤተ ክርስቲያን ደስ አላቸው እርሱ በፈቀደ ደስ አላቸው አገናኝቷቸዋል ደስ አላቸው ሙሽሪት ሙሽራው ደስ አላቸው ሙሽሪት ሙሽራው እግዚአብሔር ስለባረካቸው ደስ አላቸው ሙሽሪት ሙሽራው ደስ አላቸው ሙሽሪት ሙሽራው እግዚአብሔር ስለባረካቸው ደስ አላቸው ቅዳሴው ሲቀደስ ደስ አላቸው ዝማሬው ሲዘመር ደስ አላቸው ሲባረኩ በአምላክ ደስ አላቸው ለዚህ ክብር በቅተው ደስ አላቸው አክሊል ሲቀዳጁ ደስ አላቸው ቁርባን ተቀብለው ደስ አላቸው ሙሽሪት ሙሽራው ደስ አላቸው ሙሽሪት ሙሽራው እግዚአብሔር ስለባረካቸው ደስ አላቸው ሙሽሪት ሙሽራው ደስ አላቸው ስለባረካቸው ደስ አላቸው ከዝሙት ጠብቆ ደስ አላቸው ከዓለም ፈተና ደስ አላቸው
ቤቱ ጠርቶ ደስ አላቸው ለቅዱስ ጋብቻ ደስ አላቸው ስለመረጣቸው ደስ አላቸው የወንጌልንም ቃል ደስ አላቸው በመፈጸማቸው ደስ አላቸው ሙሽሪት ሙሽራው ደስ አላቸው ሙሽሪት ሙሽራው እግዚአብሔር ስለባረካቸው ደስ አላቸው ሙሽሪት ሙሽራው ደስ አላቸው ሙሽሪት እግዚአብሔር ስለባረካቸው ደስ አላቸው የልባቸው ምክር ደስ አላቸው የብቻቸው ምስጢር ደስ አላቸው ዛሬ ተፈጽሟል ደስ አላቸው በቤተ ክርስቲያን ደስ አላቸው እርሱ በፈቀደ ደስ አላቸው አገናኝቷቸዋል ደስ አላቸው ሙሽሪት ሙሽራው ደስ አላቸው ስለባረካቸው በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ እድምተኞች ሞልተው የተጋበዙት ሲበሉ ሲጠጡ ወይኑ አልቆበት ድንግል እናታችን ቤዛዊተ ዓለም አንቺው ደረሽለት አንቺው አማላጅ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ አንተ እያለህስ ማፈር የለባቸው ሁሉ ይቻልሃል ወይኑን ሙላላቸው ባዶ ነው ብለሽ የተናገርሽ ጌታን ያሳሰብሽው እመቤታችን ነሽ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ የጌታ አምላክነት የተገለጠበት ምንኛ ታደለ የነ ዶኪማስ ቤት ዛሬም ይኸው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን እግዚአብሔር ከኖረ በመካከላችን ሁሌ ይሰጠናል ይህን መሰል ወይን በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ትንሣኤከ ለእለ አመንከ ትንሣኤከ ለእለ አመንከ ብርሃነ ከፈኑ ዲብነ ብርሃነ ከፈኑ ዲብነ ብርሃነ ከፈኑ ዲብነ ብርሃነ ከፈኑ
ከፈኖ ዲቤነ ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ትንሣኤከ ለእለ አመኑ ዲቤነ ብርሃነ ከፈኖ ዲቤነ ደመቃ በራልን የአማኑኤል ሥራ ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ አብርሃም ወሳራ ደመቃ በራልን የአማኑኤል ሥራ ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ አብርሃም ወሳራ በቤተ ክርስቲያን ጥላ ተከልለው ተክሊል አድርገው ሙሽሪት ሙሽራው ጸጋ መንፈስ ቅዱስ ስለተሰጣቸው ሙሽሪት ሙሽራው አበራ ገጻቸው ደመቃ በራ የአማኑኤል ሥራ ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ አብርሃም ወሳራ ደመቃ በራልን የአማኑኤል ሥራ ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ አብርሃም ወሳራ እየተራራቀ ቃል አንድ ሆነ በተክሊል እግዚአብሔር ይመስገን እልል እልል በል አጥንትሽ ካጥንቴ ሥጋሽ ከሥጋዬ አዳም የሰበከው ይኸው ዛሬ ታየ ደመቃ በራ የአማኑኤል ሥራ ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ አብርሃም ወሳራ ደመቃ በራልን ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ አብርሃም ወሳራ የተክሊል ብርሃን በእኛ መሃል በርቶ ረቂቃን ታየ በእርሷ ጎልቶ ይህን ድንቅ ነገር ለማየት ያበቃን ምስጢሩን የሚገልጽ እግዚአብሔር ይመስገን ደመቃ በራልን ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ አብርሃም ወሳራ ደመቃ በራልን የአማኑኤል ሥራ ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ አብርሃም ወሳራ ነጭ መጎናጸፊያ በአንድ ተጎናጽፈው መንፈስ ቅዱስ አረፉ በጥላው ሙሽሪት ሙሽራው በፍቅር ተሸነፉ የቁርባን መቅረቢያ ነጭ ልብስ አሰፉ ደመቃ በራልን የአማኑኤል ሥራ ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ ወሳራ ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ አብርሃም ወሳራ በቤተ ክርስቲያን ጥላ ተከልለው ተክሊል አድርገው ሙሽሪት ሙሽራው አበራ ገጻቸው ደመቃ በራልን የአማኑኤል ሥራ ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ አብርሃም ወሳራ ደመቃ በራልን የአማኑኤል ሥራ ደመቃ በራልን የአማኑኤል ሥራ ሙሽሮቹ ሆኑ አብርሃም አንደበቴን አውጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አንደበቴን አውጣ የምስጋናን ቅኔ የአምላኬን ማዳን
አይቻለው አይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለው ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ስዘምር አብሬ እርሶን ሳመሰግን ሚልኮል ብትስቅብኝ ለጌታዬ ክብር እዘምራለሁኝ አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለው አይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገሥታት ቢያውጁ ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም አንደበት ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል ደስ ይለኛል ከመላእክት ክብሮ ከፍ ከፍ ብሎ በአምላክ የተሾመ ዘንዶውንም ጥሎ አሳዳጊነ ሆኖ እናት አባቴ ሚካኤል ባለበት ይሸሻል ጠላቴ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለ ደስ ይለኛል ከሚታየው ሁሉ ልብ ከሚፈራው ካላየሁት ነገር ጠላት ከሰወረው ያድነኛል ፈጥኖ ከመንገዴ ወጥቶ ሚካኤል ኃያሉ ክንፎቹን ዘርግቶ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል በባህራን ታሪክ በነተላፊኖስ በአፎምያ መትረፍ በነዱራታዎስ በነቢዩ ዳንኤል መች ይፈጸምና የሚካኤል ሥራ ይቀጥላል ገና ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለ ደስ ይለኛል በጉዞ ረዳችሁ በባህር በየብሱ ፈጥኖ ደርሶላችሁ እንባን ስታፈሱ ስለታችሁ ሰምሯል ቆሙ ለዝማሬ በሚካኤል ምልጃ የቆማችሁ ዛሬ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ክብር ለሚገባው ክብርን እንሰጣለን ንጉሥ ለወደደው እንሰግድለታለን እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሹማምንት ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን
በጉዞ የረዳችው በባህር እንባን ስታፈሱ ስለታቸው ሰምሯል። ቁሙ ለዝማሬ በሚካኤል የቆማችው ዛሬ ብዙ ልጆች አሉት። አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ክብር ለሚገባው ክብርን እንሰጣለን፣ ንጉሥ ለወደደው እንሰግድለታለን። እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሹማምንት ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው የዲሲው ሚካኤል ስለው ደስ ይለኛል። ብዙ ልጆች አሉት ለስሙ ምስክር አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል።
before we start talking about the wedding festivities, there's one thing I want to commend the bride and groom, both bride and groom today. And it is for their humility. I want to commend both of you for your humility. And why do I say that? Now, I was raised here, I was born in Ethiopia, and the weddings that I've been to oftentimes is a single bride and groom, right? I think many of us born and raised here. It is not many bride and grooms on their biggest day. They are willing to share that joy. They're willing to share the spotlight with another person, right? Oftentimes, I'm sure we've seen many times where there's a lot of, there isn't an opportunity to share that spotlight. So I want to commend you both for that humility. And I pray that God blesses that humility and allows you to carry that humility. And that is what guides your matrimony. So over the weekend, we saw one of the biggest pinnacles of our church, one of the biggest sacraments, which is the sacrament of Mr. Mindinariano Bazi over this weekend. Mr. Taklid, the sacrament of matrimony. And in this sacrament, we see the bride representing the church. We see the groom represented by Christ, where they are coming before God and they're making a covenant. Not an earthly covenant, but a heavenly covenant. A heavenly covenant that can't be torn apart. A heavenly covenant that can be torn apart. As St. Paul says in Ephesians chapter 5, husbands, love your wives, even as Christ also loved the church and gave himself for it. So this covenant they are making, they're standing before God and they're saying, the husband, he's saying, so St. Paul said, husband, love your wives, right? Christ loved the church to what length? Till death, right? So the husband is standing before God and saying, I am the same way Christ loved the church till death, I am willing to love you, my wife, till death. Does that make sense? So he's saying to her, I'm willing to love you till death. As we know, the husband represents Christ and the wife represents the church, right? And then the wife responds saying, the same way the church submitted to Christ, I'm willing to submit to you. I'm willing to submit to you the same way the same way the church submitted to Christ. So when we see this union, this matrimony, this wedding, this is not just an earthly wedding, an earthly matrimony, but this is a heavenly one. The heavens are rejoicing. When we see any sacrament within our church, within Orthodoxy, there's a deeper meaning behind everything. Nothing is done just for the sake of it being done, as we know. Right? With any sacrament, we see there's a visible action followed by an invisible grace. Let's all say it together. Visible action, invisible grace. Visible action, invisible grace. So as we said earlier, the sacrament of matrimony, the visible action that we see, or that we've been seeing these past few days through the weekend, is the crown, the Kaaba as we've seen, the anointing of the holy oil, the blessing, the rings, to signify, and for our earthly eyes, to indicate that there is a union here, right? But the true blessing, the true grace, is not something that we see within our eyes, but it's we believe in faith. And that's the invisible grace that is bestowed upon them. This invisible grace, we don't see it with our eyes, but we believe in faith. And what is that invisible grace? After the priest has blessed them, after he's done the matrimony prayers, and they've concluded with the Holy Communion, with the Eucharist,
The invisible grace is that they no longer are one. They no longer are one, or they no longer are two, but they become one. Physically, our eyes might see two, but they no longer are two, but they are one. And St. Paul describes this as a great mystery. A great mystery. So what does this oneness mean? We know this verse from the Gospel of Matthew chapter 9, verse 5, where Christ says, the two shall become one flesh. Where a man shall leave his family, and the two shall become one flesh. What does this oneness mean? This oneness means it's no longer I, but it is we. It is no longer me, but it is us in everything. It is dying to the self, it is sacrifice. And it is willing to put our own pride, our own interest, anything that befits, anything that is for our own personal glory aside, for the sake of the other, for the sake of the one across us. Now, I want to read a verse from Ecclesiastes chapter 9, verse 9 to 12, that describes the benefits or the blessings that come from matrimony. And it says, two are better than one because they have a good reward for their labor. For if they fall, one will lift up his companion. But woe to him who is alone when he falls, for there is not a second one to help him up. If two lie down together, both stay warm. But how can one stay warm alone? If one is added strength, two will stand before him, and a threefold cord is not quickly broken. A threefold cord is not quickly broken. A threefold cord is not quickly broken. What is this threefold cord we speak of? For both bride and grooms here, there's a threefold cord present. One is the bride, the other is the groom, and who is the third? Who is the third? It is God. So here it's saying a threefold cord is not quickly broken. Because what man united, what God put together, man can't separate, right? So this threefold cord is saying, as long as the bride, the groom, as long as the Lord is present, it can never be broken. Right? As long as the Lord is present, it can never be broken. That's what it's saying. And I want to leave you guys with a quote from our beloved father, Johannes Haverwerk, St. John Chrysostom. He says, marriage is the image of the presence of Christ. When husband and wife are united in marriage, they no longer seem like something earthly, but rather an image of God himself. If there's one thing that we should take away from today, as we see this beautiful couple, as we see the love of the God in their lives, is the goal of marriage, the goal of matrimony. Why they're here together today. Why they're standing before us. Why they decided to tie this knot together. And what is the purpose of people getting married? What is the goal? Why do people get married? And the goal is it is a path for salvation. It is to enter into the kingdom of God. That is the ultimate purpose of them tying the knot and uniting. It is them looking across and saying, I will help you when you fall. I will help you grow in the virtues of the Lord. I will help you grow in the fruits of the Holy Spirit, so that we can both enter into the kingdom of God. I will help you enter into the place that no eyes have seen, no ears have heard. That is the purpose. So that in their marriage, the Lord will provide opportunities for one to grow in patience. By giving one an opportunity, by giving an instance where one must be patient. The Lord will provide opportunity for one to grow in compassion and forgiveness through their partner. And through this,
they're growing in virtues of the Lord. So the whole goal or the purpose of this matrimony is not the way we see love in an earthly sense, in a Western sense, in this world and in other Western worlds. But it is to unite themselves with their Lord and Savior. It is as an opportunity to pursue the Lord, so that they both can inherit the kingdom of God. So they both can inherit this place no eyes have seen, no ears have heard, that the Lord has prepared for all of us, for those who love God, for those who love the Lord. So, although they are the ones today sitting on the stage, this is also an opportunity for all of us to evaluate our own lives and our own relationships. Whether we are married, whether we are dating, or we have yet to encounter that stage, is to ask ourselves, is my significant other, is my partner, is he or she helping me pursue the Lord? Through my relationship with this person, am I getting closer to my Father? Is this person helping me pursue the kingdom of God? እንዘ ትብል ትውየድሶ መርዓት እንዘትም ወእመ አኮ ከመ ወርየዛ ሃየል ወእመ አኮ ከመ ወርየዛ ሃየል ትውየድሶ መርዓት እንዘ ትብል ትውየድሶ መርዓት እንዘ ትውየድሶ መርዓት እንዘ ትብል ትውየድሶ መርዓት እንዘ ወእመ አኮ ከመ ወርየዛ ሃየል ወእመ አኮ ከመ ወርየዛ ሃየል ትውየድሶ
እንዘ ትብል ትዌድሶ መራት እንዘት ትዌድሶ መራት እንዘ ትብል ትዌድሶ መራት እንዘ ወእመ አኮ ከመ ወርየዛ ሃየል ወእመ አኮ ከመ ወርየዛ ሃየል ትዌድሶ መራት እንዘ ትብል ትዌድሶ መራት እንዘ ትዌድሶ መራት እንዘ ትብል ትዌድሶ መራት እንዘ ወእመ አኮ ከመ ወርየዛ ሃየል ትዌድሶ መራት እንዘ ትብል ትዌድሶ መራት እንዘ ትዌድሶ መራት እንዘ ትብል ትዌድሶ መራት እንዘ ወእመ አኮ ከመ ወርየዛ ሃየል ወእመ አኮ ከመ ወርየዛ ሃየል ትዌድሶ መርዓት እንዘ ትብል ትዌድሶ መርዓት እንዘ ትዌድሶ መርዓት እንዘ ትብል ትዌድሶ መርዓት እንዘ
ወእመ አኮ ከመ ወርየዛ ሃየል ወእመ አኮ ከመ ወርየዛ ሃየል ተውየድሶ መርዓት እንዘ ትብል ተውየድሶ መርዓት እንዘ ተውየድሶ መርዓት እንዘ ትብል ተውየድሶ መርዓት እንዘ ወእመ አኮ ከመ ወርየዛ ሃየል ወእመ አኮ ከመ ወርየዛ ሃየል ተውየድሶ መርዓት እንዘ ትብል ተውየድሶ መርዓት እንዘ ተውየድሶ መርዓት እንዘ ትብል አሐዱ አካል አሐዱ አካል አሐዱ አካል አሐዱ አካል ክልኤሆሙ 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 አሐዱ አካል አሐዱ አካል አሐዱ አካል አሐዱ አካል አሐዱ አካል ክልኤሆሙ 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 አሐዱ አካል አሐዱ አካል አሐዱ አካል አሐዱ አካል አሐዱ አካል ክልኤሆሙ አሐዱ አካል ክልኤሆሙ አሐዱ አካል ክልኤሆሙ አሐዱ አካል ክልኤሆሙ አሐዱ አካል አሐዱ አካል ትብሎ መራት ለመራዊ
ቆምኪ ስሙረ በቀልት ትመስል ቆምኪ ስሙረ በቀልት ትመስል ቆምኪ ጥቀ ሰነኪ ወጥቀ አደምኪ ጥቀ ሰነኪ ወጥቀ አደምኪ ስሙረ በቀልት ትመስል ቆምኪ ስሙረ በቀልት ትመስል ቆምኪ ስሙረ በቀልት ትመስል ቆምኪ ስሙረ በቀልት ትመስል ቆምኪ እንዘ ስውር እምኔነ የዘሳክሱ ተኮነ እንዘ ስውር እምኔነ የዘሳክሱ ተኮነ ተአምረ ወመንክረ ገብረ መድኃኒነ በቃና በቃና ዘገሊላ ከብካብ ኮነ ተአምረ ወመንክረ ገብረ መድኃኒነ በቃና በቃና ዘገሊላ ከብካብ ኮነ እንዘ ስውር እምኔነ የዘሳክሱ ተኮነ እንዘ ስውር እምኔነ የዘሳክሱ ተኮነ ተአምረ ወመንክረ ገብረ መድኃኒነ በቃና በቃና ዘገሊላ ከብካብ ኮነ ተአምረ ወመንክረ ገብረ መድኃኒነ በቃና በቃና ዘገሊላ ከብካብ ኮነ እንዘ ስውር እምኔነ የዘሳክሱ ተኮነ እንዘ ስውር እምኔነ የዘሳክሱ ተኮነ ተአምረ ወመንክረ ገብረ በቃና ዘገሊላ ከብካብ ኮነ ተአምረ ወመንክረ ገብረ መድኃኒነ በቃና በቃና ዘገሊላ ከብካብ ኮነ አንከርው ለማይ አእቆትዎ ለኢየሱስ አንከርዎ ለማይ አእቆትዎ ለኢየሱስ በእንተ ማይ ዘኮነ ወይን በእንተ ማይ በእንተ ማይ ዘኮነ ወይን በእንተ ማይ ዘኮ አንከርዎ ለማይ አንከርዎ ለማይ አእቆትዎ ለኢየሱስ በእንተ ማይ ዘኮነ ወይን በእንተ ማይ ዘኮነ